ኃጢአት ፖቴንሻሊ ኃጢአት አለ ወይ? በእርሶ በጠቀስኩት ጥቅስ አልተወገደም ወይ ኃጢአት? ለምን ሀምብል አንሆንም? እዚህ ጋር ከኔ ይልቅ እግዚአብሔር ያውቃል። ኃጢአትን በተመለከተ ኢየሱስን ሪጀክት የማድረግ ኃጢአት ብቻ አይደለም ወይ የቀረው? ሌላ ምን ኢየሱስ ትቶ የሄደው ነገር አለ? እችን ሲመልሱ የማያምን ሰው ካለ ኃጢአተኛ ነው። መንፈስ ቅዱስ ሲመጣና ኃጢአተኛ ነህ እመን ይላል። በማን? በክርስቶስ በሞተልህ በተሰቀለልህ። ስለዚህ ይሄ ሰውዬ ሲጠመቅ ከኃጢአቱ ይታጠባል። በክርስቶስ አምኖ ይኸው የሐዋርያት ሥራ ምዕራፍ 2 ላይ እንደሚነግረን ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈስ ቅዱስ ጸጋ ትቀበላላችሁ ስለሚል ማለት ነው። ስለዚህ ሰው ሲጠመቅ ከኃጢአቱ ይነጻል። በክርስቶስ አምኖ ሲጠመቅ ማለት ነው። አለማመን ኃጢአት አለ አሁንም ነው። ስለዚህ ያላመነ ሰው አሁንም ኃጢአተኛ ነው። ኃጢአት የምንለው ግን እሱም ብቻ አይደለም። ሀይሉሻ ያመነ ሰው ክርስቶስን እየመሰለ ቴዎሲስ የሚባል ነገር እግዚአብሔርን የመምሰል ህይወት መኖር አለ። ክርስቶስን መምሰል መቻል አለብህ በህይወት። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። ይሄ ምንም ግርግር የሌለው ነገር ነው። ማንኛችንም ራሳችን አላዳንም። ማንም ሰው እንዳይመካ ከስራ አይደለም ተብሎም ተጽፏል። አንድ ሰው ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ በኋላ ስሙ በሕይወት መዝገብ ላይ እንደሚጻፍ የእግዚአብሔር ቤተሰብ እንደሚሆን ላይጠፋ እግዚአብሔር ላንጠፋ እንዳዳነን እንደፈልጎ እንዳገኘን ላይጥለን እንደተቀበለን ላይጠላን እንደወደደን እናውቃለን። አንድ ክርስቲያን ከዳነ በኋላ ሪሊ ራስን ውሰዶ እና በዛ ውስጥ በሆነ ኃጢአት ውስጥ ተሳስተህ ብትገኝ መፍትሄው ምንድን ነው? ብዙ አልቆይም፣ እኔ ለእናንተ ነው የምሰጠው። ቀሲስ ለእርሶም ጥያቄ አለኝ፣ ግን ከጥያቄ በፊት ግን ማወቅ ያለብን ነገር አለ። መመሪያችን መጽሐፍ ቅዱስ እንጂ ቅዱሳት መጽሐፍት ሌሎቹን አይደለም። ኃጢአት ስለመስራት በእያንዳንዱ ሃይማኖትም ከሆነ ስለ ሰዶማዊነትም ካወራን ኦፍኮርስ ሁሉም ቦታ ሰዶማዊነት የትኛውም ቸርች ውስጥ አለ፣ የትኛውም ሃይማኖት ክልል ውስጥ አለ፣ እዚህ ውስጥ አለ፣ እዚህ ውስጥ አለ ብለን የምንከፋፈልበት ምንም ነገር የለም። ሰዶማዊነት ገጠር ውስጥም አለ፣ ከተማ ውስጥም አለ። አይምሰላችሁ፣ የትኛውም ቸርች ውስጥም አለ። ኃጢአት፣ የድርጊት ኃጢአት ሁሉም ቦታ አለ። እዚህ ጋር መናገር የምፈልገው ነገር ጌታችን ኢየሱስ ክርስቶስ የመጣው ኃጢአትን ሊያስወግድ ነው የመጣው። መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኦኬ፣ ወደፊት ነው የተናገረው። ገና የሚያደርገውን መጥምቁ ዮሐንስ ገና በዮርዳኖስ ወንዝ ሳለ የተናገረው ነው። ሐዋርያው ዮሐንስ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 3 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ እናውቃለን በሚል ኃጢአትን እንዳስወገደ ተናገረ። ሶስተኛ ጥቅስ ዮሐንስ ወንጌል ምዕራፍ 16 ይመስለኛል፣ ከተሳሳትኩ አርሙኝ። መንፈስ ቅዱስ በመጣ ጊዜ ዓለምን ወደ ስለ ሶስት ነገር ይወቅሳል አለ። አንደኛ ስለ ጽድቅ፣ ሁለተኛ ስለ ፍርድ፣ ሶስተኛ ስለ ኃጢአት። ኃጢአትን በተመለከተ ምነው ፍርድን በተመለከተ የዚህ ዓለም ገዢ ተፈርዶበታል። ኖ ኤክስኪውዝ። ሰይጣን አሳሳተኝ፣ ሰይጣን እንደዚህ ያደረገኝ፣ ወሬን አቁም። የዚህ ዓለም ገዢ ተፈርዶበታል። ጽድቅን በተመለከተ ሁሉን ፈጽሞ የራሱን ደም ለኤቪደንስ ይዞ ወደ አብ ስለኛ መግባቱ ወደ አብ ስለመሄዴ ነው። ምንም ግርግር የለም። ጽድቅን በተመለከተ ተሰርቶ ያለቀ ነገር ነው። አንተ እንደ አዲስ የምትሰራው ነገር የለም፣ ያለቀ ነገር ነው። ኃጢአትን በተመለከተ እዚቻ እንድታሰምሩበት የምፈልገው ኃጢአትን በተመለከተ በእኔ ስለማያምኑ ነው። አሁን ተመልከቱ። ለቀሲስ ጥያቄ የምጠይቀው እዚህ ጋ እኔ እንደው በአጭሩ መልሰውልኝ የሙለታ ተራ ስለሆነ ወደ ሙለታ ነው የምንሄደው። ሲጀመር ኃጢአት አለ ወይ እንደ መጽሐፍ ቅዱስ እንዲመልሱልኝ እንጂ አሁን እንደ ፍቃረ ኢየሱስ ወይም እንደ ገድለ ማርያም ምናምን አይደለም የምጠይቆት። ኃጢአት ሲጀመር አለ ወይ? የድርጊት ኃጢአት ሌላ ጉዳይ ነው፣ እሱን እናወራለን። ዝሙቱ፣ እርኩሰቱ፣ መዳራቱ፣ ጣዖት ማምለኩ፣ ሰው ማማቱ ምናምኑ እሱን ሌላ ታሪክ ነው። ግን ኃጢአት ፖቴንሻሊ ኃጢአት አለ ወይ? በእርሶ በጠቀስኩት ጥቅስ አልተወገደም ወይ ኃጢአት? ለምን ሀምብል አንሆንም? እዚህ ጋር ከኔ ይልቅ እግዚአብሔር ያውቃል። ኃጢአትን በተመለከተ ኢየሱስን ሪጀክት የማድረግ ኃጢአት ብቻ አይደለም ወይ የቀረው? ሌላ ምን ኢየሱስ ትቶ የሄደው ነገር አለ? እችን ሲመልሱልኝ ባጭሩ፣ ወደ ሙለታ ከመሄድ በፊት ባጭሩ። ኃጢአት አለ? የስ አለ አለ አለ። ቆይ ልመልስልህ፣ ላብራራ። ቆይ በክርስቶስ የተወገደ ኃጢአት አለ። አዎ፣ የዓለሙን ኃጢአት ማለት በአዳም በደል ምክንያት ወደ ዓለም የገባውን ያ የዓለም ቤዛ በግ ሆኖ የዓለሙን ኃጢአት በደሙ ፈሳሽነት ለአንዴና ለዘላለም አስወግዶታል። በአዳም ምክንያት አሁን የሚከሰስ የሚወቀስ ሙስሊሞችን እንኳ ወደፊት እግዚአብሔር የሚጠይቃቸው በአዳም ምክንያት መሆኑ ቀርቶላቸው በክርስቶስ ባለማመን ኃጢአት ነው የሚጠየቁት። አሁን ያለው ኃጢአት ምን አይነት ነው? በክርስቶስ አለማመን ነው። ዮሐንስ ወንጌል ምዕራፍ 16 ቅድም እየጠቀስከው ምን ይላል?
እንዲህ ነው የሚለው መጽሐፍ ቅዱስ። አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለዚህ ዛሬም መንፈስ ቅዱስ ኃጢአተኞችን ይወቅሳል። ምን ብሎ? በእርሱ በክርስቶስ የማያምኑ ሰዎች አሁንም ኃጢአተኞች ናቸው። በክርስቶስ አለማመን ኃጢአት ነው። ምን አይነት እኔ ያልኩትን እኮ እየደገሙልኝ ያሉት ይሄንን ማን ነው ማምነው ነው። ኃጢአት አሁን የለም አለ ስላልክ ነው እኮ ልመልስልህ። አለ ብለውኛል። በአንድ ፊት ደግሞ የለም እያሉኝ ነው። ቆይ ሙስሊሞቹ ተጽናንተው ቁጭ እንዳይሉ አሁን በአዳም ምክንያት እርሶ ለሌላ ሰው አይስሙ። መጽሐፍ ቅዱስ ብቻ ይንገሩ። ቆይ አሁን በአሁኑ ሰዓት ላይ በክርስቶስ አለማመን ምንድን ነው? ኃጢአት ይባላል። ኦኬ፣ በክርስቶስ የማያምን ሰው ካለ ኃጢአተኛ ነው። መንፈስ ቅዱስ ይመጣና ኃጢአተኛ ነህ እመን ይላል። በማን? በክርስቶስ በሞተልህ በተሰቀለልህ። ስለዚህ ይሄ ሰውዬ ሲጠመቅ ከኃጢአቱ ይታጠባል። በክርስቶስ አምኖ ይኸው የሐዋርያት ሥራ ምዕራፍ 2 ላይ እንደሚነግረን ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የመንፈሱን ጸጋ ትቀበላላችሁ ስለሚል ማለት ነው። ስለዚህ ሰው ሲጠመቅ ከኃጢአቱ ይነጻል። በክርስቶስ አምኖ ሲጠመቅ ማለት ነው። አለማመን ኃጢአት አለ አሁንም ነው። ስለዚህ ያላመነ ሰው አሁንም ኃጢአተኛ ነው። ኃጢአት የምንለው ግን እሱም ብቻ አይደለም። ሀይልሻ ያመነ ሰው ክርስቶስን እየመሰለ ቴዎሲስ የሚባል ነገር እግዚአብሔርን የመምሰል ህይወት መኖር አለብህ። ክርስቶስን መምሰል መቻል አለብህ በህይወትህ። ይህ መቀደስ መንጻት የሚባሉት ነገሮች በእናንተም እኮ አሉ። እነዚህ ነገሮች ተመልሶልኛል። በቃ ተመልሶልኛል። ሰዓታችን እንጠቀም። ቴንክ ዩ ሶ ማች። ሙለታ ተራው ያንተ ነው። 5 ደቂቃ ውሰድ በደንብ እንድታስረዳን። አሁን አንተ ካልቪኒስት ምናምን የሚለውን እኛ መስማት አንፈልግም። እሱ የራስህ ቤት ነው። አሁን አንተ እስኪ በተነሳው ሀሳብ ላይ መዳን በክርስቶስ ኢየሱስ ብቻ ኃጢአት ተወግዷል። እኔ ተወግዷል ብዬ ነው የማምነው። ኃጢአት የለም ብዬ ነው የማምነው። የድርጊት ኃጢአት ለብቻ ቴኬር የሚደረግ ነው። የነፍስ መዳንን ለይቼ ነው የማየው። እኔ እንደዚህ ነው ብቻ። አንተ እስኪ ንገረን በዚህ በተነሳው ሀሳብ ላይ ቴክ ዩር ታይም። በተነሳው ሀሳብ ላይ እንትን እላለሁ። በጣም በሚያሳዝን ሁኔታ ይሄ አሁን እሳቸውን የሚሉትን ነገር ልተው። አሁን 5 ደቂቃውን በሙሉ ፖለቲካና ማናምነውን ነገር ስለኛ ሲያወሩ ነው የጨረሱት። በጣም በሚያሳዝነው ነገር አሁን እሳቸው ያሉትን በተአምር መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። አሁን አዳማዊ አይደለም፣ ሙስሊሞች አዳማዊ አይደሉም ማለት በአዳም አይደሉም። አንድ ሰው በአዳም ካልሆነ ባይዘው ወይ በጌታ ነው ወይ በአዳም ነው ወይ በጌታ ነው። አንድ ሰው ወይ ኢን ክራይስት ነው በክርስቶስ ነው ወይ ደግሞ አዳማዊ ነው፣ አዲሱ ሰው ነው ወይም አሮጌው ሰው ነው። በዚህ መካከል በአዲሱ በአሮጌው መካከል የሚባል የለም። ሰው አዲሱም አይደለም አሮጌውም አይደለም የሚባል ነገር የለም። ባይዘው ወይ አንድ ሰው አዲሱ ሰው ነው ካልሆነስ አሮጌው ሰው ነው። አሮጌው ሰው ነው ማለት አዳማዊ ነው፣ ወይ በክርስቶስ ነው ወይ በአዳም ነው። አለቀ። ወይ ፍጥረታዊ ነው ወይ ደግሞ በጌታ ነው፣ በቃ ክርስቲያን ነው። ስለዚህ ከዚህ ያለፈ ነገር መጽሐፍ ቅዱስ ውስጥ የለም። እሳቸው ግን በአዳምም አይደሉም በክርስቶስም አይደሉም አሉ። አዳማውያንም አይደሉም ማለት በቃ በአዳም በኩል የሚመጣውን ምንም አይነት በቃ በአዳም በኩል የሚጠየቁት አሉ እንተው እሱን። ኤኒዌይስ ግን በጣም በሚያሳዝን ሁኔታ ስለ ቤተ እምነታቸው ዲፌንድ ማድረግ ሲጠበቅባቸው፣ በእርግጥ እንዴት አድርገው ሊመልሱ ይችላሉ? ምንም ሊመልሱ እንደማይችሉ ግልጽ ነው። ሲጠበቅባቸው የውሸት ክስ እኛን ሲከሱን ነበር፣ እውነት ለመናገር ማለት ነው። እኛ ያላልነውን የማናደርገውን የማንለውን ነገር ማለት ነው። እኔ አሁንም ጥያቄ ሰው በክርስቶስ ኢየሱስ በኩል ከሲኦል ሆኖ ማለት ነው ኃጢአት ሰርቶ ሲኦል ገብቶ ወደ ገነት እንኳን በሲኦል ተው በምድር ላይ ሆኖ እንኳን አሁን እየተከራከርንበት ያለ ነው እሱ ነው። ሰው ኃጢአት ከሰራ አይድንም ነው የእነሱ ክርክር። በማርያም ከሆነ ግን ይቻላል ማለት መጽሐፉ ላይ አለ። ሲኦል የገባ በማርያም ሞት በኩል ወደ ገነት ገብቷል። ኢቭን ማርያም የሞተችበት ዓላማም ለምንድን ነው? ኃጢአተኛ ስለሆነች ወይ ደግሞ እንደ ሰው ሁሉ መሞት ስለሚገባት ኃጢአተኛ ስለሆነች ማለት የአዳም ዘር ስለሆነች ማለት ነው። ኢቭን እንግዲህ መጽሐፍ ቅዱስ ሰው ከአዳም ውጭ የሆነ ኃጢአት የሌለበት የሚባል ሰው የለም። በቃ ሁሉም ይሄ የእነሱ ልጆችም እየተናገሩት ነበረ። ድቀተ ባህሪ አለባት ብለው በተለያየ መንገድ ይሄ አሮጌው ማንነት አለባት ብለው ሲናገሩ ነበረ። ኤኒዌይስ ምን እያልን ነው? ማርያም የሞተችው ሰው ስለሆነች መሞት ስለሚገባት ሳይሆን ሰዎችን ለማጽደቅ ነው ብለው ኢቭን በዚህ ምክንያትም በመሞቷ ለኃጢአተኞች በመሞቷ ምክንያትም የፍጥረት ሁሉ መጽደቂያ እንደሆነች መጽሐፋቸው ይናገራል። ኢቭን በእሷ የጸሎቷ መጽሐፍ የምስጋና መጽሐፍ ያጻፈ የዘላለም ሕይወት ያነበብም ያስነበብ የዘላለም ሕይወት እንዳለው በሕይወት መጽሐፍ እንደሚጻፍ ይናገራል። ይሄንን ክሌም መጽሐፋቸው ይላል ብለን ክሌም አደረግን። ይሄንን ከመመለስ ይልቅ እንትናቸው
እንትናችሁ ምን ይጠቅማል? እሱ ቤተ እምነታችሁን ለምን ዲፌንድ አታረጉ? እኛ ዲፌንድ እናደርጋለን። ወንጌላዊ አማኝ ከመጽሐፍ ቅዱስ ውጭ ሌላ ገድል የለው ድርሳን የለው። ምንን እኔ ዲፌንድ አደርጋለሁ? እኔ 66ቱ መጽሐፍ ቅዱስ ነው የማምነው። በ66ቱ መጽሐፍ ቅዱስ ያለውን ነገረ መለኮት ወይም ቴዎሎጂ አምናለሁ። እዛ ውስጥ ችግር ካለ እሞግታለሁ። የትኛውም ነገር መዳን በእምነት ብቻ በክርስቶስ ብቻ ክብር ለእግዚአብሔር ብቻ የሚለውን ነገር በጸጋ ብቻ የሚል እነዚህ ነገሮችን ሁሉ እሞግታለሁ። በዚህ ጉዳይ በእኔ ቴዎሎጂ ሰው ማንም ሰው ተነስቶ ትክክል አይደለም ብሎ ቢለኝ አንተም እኮ ዩቱብ ፋላሲ ይባላል። ባይዘው አንተም ስተት ነህ እኔም ስተት ነህ፣ አንድ እኩል ማለት ነው። እኔ ብቻ ሳይሆን ስተት የሆንኩት አንተም እኮ ስተት ነህ። የእኔ ስተት መሆን እኔ ስተት አይደለሁም። በእርግጥ የእኔ ስተት መሆን እናንተን ልክ ያደርጋችኋል ወይ ነው ጥያቄው። ለምሳሌ እኔ አንድ ሰው በጌታ በኢየሱስ ክርስቶስ ከዳነ በኋላ ኃጢአት በሰራ ቁጥር እግዚአብሔር እየሰረዘው እኛ ማንልም ብለዋል። እንግዲህ ምን እንደሚሉ በኋላ ይነግሩናል። እየሰረዘ አንዴ ከልጅነት እያባረረው መልሶ ልጅ እያደረገው እግዚአብሔር አይሄድም። እንደዚህ አይነት ጫወታ የለም። በሕይወት መጽሐፍ እየጻፈ እየደመሰሰ እንደዚህ አይነት ጫወታ የለም ነው ብለን እያልን ያለ ነው። ስለዚህ በግልጽ ጉዳይ እሺ ይሄ እንኳን ስተት ቢሆን ባይዘወይ ለምሳሌ በወንጌላውያን አማኞች ውስጥ በኢቫንጀሊካል ሰርክል ውስጥ ምን አለ? አንዴ የዳነ ሰው ለዘላለም ድኗል የሚለውን ቴዎሎጂ የማይቀበል ሰው አለ። እሺ እሱን እንኳን ወደዛ እሺ ለምን አይመጡ? አሁን ይሄ እናንተ ካልቪኒስት ብላችሁ የጠራችሁት አክቹዋሊ ካልቪኒስት የካልቪን ትምህርት ብቻ አይደለም። ይሄንን ትምህርት ትክክል አይደለም ብላችሁ ካመናችሁ አንድ ደቂቃ ቀርተዋል። እችን አንድ ደቂቃ እኔ አንተን በሆነ የምጠቀምበት ምን እንደው ታውቃለህ? እንዲህ ስላላችሁ የሚለውን ትቼ ከመጽሐፍ ቅዱስ አይዲያን ረገጥ አድርጌ አስተምር ነበረ። አንድ ደቂቃ ተጠቀምበት ስላቋረጥኩ ይቅርታ። አንድ ደቂቃ አለቀ። ችግር የለም። ኦኬ ኤኒዌይስ ዞሮ ምንድን ነው እያልን ያለ ነው? እኛ የወንጌላውያን ቤተ እምነታችን ምንድን ነው? ሰው ያዳንን በቅዱስ አጠራሩ የጠራን እግዚአብሔር ነው። ይህም እንደ ራሱ ሀሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ተብሎ በግልጽ ተነግሯል። ይሄ ቃል ብቻ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ያለውን ብዙ ነገር ነው የሚያፈርሰው ማለት ነው። ያዳንን እግዚአብሔር ነው፣ ሌላ ቅዱሳን ምናምን አማላጅ መላእክት ምናምን የሚል አይደለም። ኢቨን በእነሱ መጽሐፍ ባይዘወይ ክርስቶስን ብትክድ እግዚአብሔርን ብትክድ ትገባለህ የሚል አለ። እሱንም በማስረጃ ቀርባለሁ። መጽሐፍ ቅዱሱ ግን እግዚአብሔርን ያዳንን አለ። እግዚአብሔር ለምንድን ያዳንን? ስለወደደን፣ በቃ ስላፈቀረን እግዚአብሔር አዳንን። እግዚአብሔር አድኖናል በእምነት በኩል በጸጋው በእምነት አድኖናል። ያ እግዚአብሔር አዳንን በነፃ ነው። እሱን ደግሞ በእምነት እጅ በኩል ተቀብለናል። እኛ ድነናል። አንዴ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች ነን ለዘላለም ነው። የእግዚአብሔር ልጆች ምን ሆነው ባይዘው የእግዚአብሔር ልጅ የማንሆንበት ጊዜ የለም። የእግዚአብሔር ልጅ ከሆንበት ጊዜ ጀምሮ የእግዚአብሔር ልጅ የማንሆንበት ጊዜ የለም። በቃ የእግዚአብሔር ልጅ። ስለዚህ እኛ የእግዚአብሔር ልጅ። በጣም አሪፍ። አሁን ጥያቄ ሙለታ ለአንተ ጥያቄ አቀርባለሁ። እኔ ጥያቄ አለኝ። ቅድም ቀሲስ ዲበኩሉ ከተናገሩ በኋላ መልሼ ጥያቄ ጠይቄያቸው ነበረ። አንተን ደግሞ ጥያቄ መጠይቅህ በዚሁ ካልቪኒስት አስተሳሰብ ዙሪያ ነው የምጠይቅህ። ብዙ ሰው ላያውቅ ይችላል። እዚህ ጋር ኦፍኮርስ እግዚአብሔር በፍቅሩ ነው ያዳነን። ማንኛችንም ራሳችን አላዳንን። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። እና ምንም እዚህ ጋር ጣልቃ ገብተን መልአክ አዳነን ከሊት አዳነችን የምንለው ነገር የለም። መጽሐፍ ቅዱሳዊ ክሊር የሆነ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 11 ላይ ነው ያለው። ክፍል ከዘመን ዘመናት በፊት ጸጋ ተሰጠን፣ አሁን በልጁ በኢየሱስ ክርስቶስ መገለጥ ታይቷልና እኔም በወንጌል ሰባኪ በሆንኩበት በእርሱ ሕይወትና አለመጥፋት ተገልጧል፣ ወደ ብርሃን ወጥቷል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው ተብሎ ተጽፏል። ይሄ ምንም ግርግር የሌለው ነገር ነው። ማንኛችንም ራሳችን አላዳንም። ማንም ሰው እንዳይመካ ከስራ አይደለም ተብሎም ተጽፏል። አንድ ሰው ጌታችን ኢየሱስ ክርስቶስን አምኖ ከተቀበለ በኋላ ስሙ በሕይወት መዝገብ ላይ እንደሚጻፍ የእግዚአብሔር ቤተሰብ እንደሚሆን ላይጠፋ እግዚአብሔር ላንጠፋ እንዳዳነን እንደፈልጎ እንዳገኘን ላይጥለን እንደተቀበለን ላይጠላን እንደወደደን እናውቃለን። አንድ ክርስቲያን ከዳነ በኋላ ሪሊ ራስህን ውሰደው እና በዛ ውስጥ በሆነ ኃጢአት ውስጥ ተሳስተህ ብትገኝ መፍትሄው ምንድን ነው? እንግዲህ ኃጢአት ትልቅና ትንሽ የለውም። ቅድም እሳቸው ስለ መግደል ነው ያሉት። እኔ መግደል ጋር አልሄድም። መግደል ዝም ብሎ ሰውን አይገልም። ሰውም የገደሉም አሉ። እግዚአብሔርን አውቃለሁ የሚሉ ሰው የገደሉ ሰዎች በታሪክ የሉም ማለት አይደለም። መግደል ምናምን ጋር እንሂድና ስህተት ማንም ሰው ይሳሳታል። እና ታዲያ እንዴት ነው እሺ ያንን ኃጢአት እንዴት ነው የምናርመው? ድኛለሁ ብሎ አንድ ሰው ውስጥ ደግሞ እሺ ከዳነ በኋላ የስጋ ፈተና ለክለብ መሄድ ይፈልጋል፣ ገልፍሬንድ መያዝ ይፈልጋል፣ ሾለክ ብሎ መጠጣትም ይፈልጋል። ግን ጌታን ይወዳል ይህ ሰውዬ። እንዴት ነው ከድነት አንጻር ይድናል ይሄ ሰው? እንደዛ እያለ ዘመኑን እየወደቀ እየተነሳ እየተዝናናም አንድ ድኛለሁ በሚል ማለት ነው። እንዴት ነው ይህን ማኔጅ የምታደርጉት? ኦኬ
በመጀመሪያ ደረጃ አንዴ ድኛለሁ እንደፈለኩ ኃጢአት አደርጋለሁ ብሎ የኃጢአት አፒታይት ያለው ሰው ማለት ኃጢአት ለማድረግ በጣም ንቁ የሆነ ሰው ኃጢአት ለማድረግ በጣም የሚወሰወስ እንግዲህ በዘመናዊ ቋንቋ ልበለው የሚወሰወስ ሰው ይሄ ከመጀመሪያው አልዳነም። ለምንድን ነው አልዳነም የምንለው? ሰው የሚድነው በጸጋ ነዋ። ጸጋ ደግሞ አለማምኞትና ኃጢአተኝነትን የሚያስክድ ነው ብዬ ቅድም ተናግራለሁ። የሚያስክድ ኃጢአት እንድጠላ ሙለታ ሁላችንም እኮ ራሳችን ለቀቅ ካደረግን እኮ ኃጢአት የሆነ ኃጢአት የሚያምረው ማንነት እኮ አለ። ጨቁነን ይዘነው ነው እንጂ ሁላችንም ከዚህ ነገር የሚወንድነን ብዬ አላስብም። እውነት ለመናገር ካላጋነንን በስተቀረ አይኖ በድፍረት ኃጢአት ላናደርግ እንችላለን። ግን የሆነ ለምሳሌ አንድ ወጣት የሆነች ቆንጆ ሴት ቢያይ የሆነ ስሜት ሊሰማው ይችላል፣ ሊወድቅም ይችላል። ይህ እንደዚያ ስሜት አይሰማንም ልንል እንኳን አንችልም። እንዴት ነው ማኔጅ የምናደርገው ከድነታችን አንጻር? እያልኩ ያለሁት በመጀመሪያ ደረጃ ኃጢአትን ይሄ ምንድን የሚባለው ቴምፕቴሽን ይሄ በመፈተን ደረጃ እና ኃጢአትን ፈልጎ ለኢንጆይመንት ደስ እያለው በኃጢአትን መርካት ኃጢአትን ፈልጎ አሳዶ መስራት የተለያየ ነገሮች ነው። ክርስቲያን ሊፈተን ይችላል ወይ? ክርስቲያን ውጊያ አለበት ወይ? ለምሳሌ ይሄ ስፒሪቹዋል ዋርፌር የምንለውን ማለት ነው አለበት ወይ? አዎ አለ። እንደውም ግልጽ አድርጌ ልጠይቅ። እንዲያውም አንድ ሰው መኪና እየነዳ ሊሆን ይችላል። እንዲህ ኃጢአት ትልቅና ትንሽ የለውም። ድንገት የሆነ ሰው ከት ያደርገዋል። ታውቃለህ፣ አንዳንድ ጊዜ ሁላችን የምንፈተንበት ነገር ማስረብ ቤት ባታይም እንደ ምናምን ይላል አንዳንድ ሰው። እኛም ልንል ኦኬ አለ አንድ ሰው ጌታን በደንብ የሚወድ ሰውዬ ነው። ድንገት ያችን እንዳለ ንስሐ ሳይገባ ማረኝ ጌታዊ ሳይል መኪና ገጭቶ ቢገለው ሰውዬው ሲኦል ነው የሚሄደው? መንግስተ ሰማያት። በጣም ቆንጆ እየተናገርኩ ነው። አሁን ምን እያልኩ ነው መሰለህ? አንድ ሰው ከዳነ በምንም አይነት ሚኒስ ነው የምለው፣ በምንም አይነት ሚኒስ ሲኦል የሚገኝበት ከዳነ ማለት የእግዚአብሔር ልጅ ከሆነ ከሲኦል ጋር ያለውን አድራሻ ለአንዴና ለመጨረሻ የተቋረጠ ነገር ነው። በቃ አለቀ። የተቋረጠ ነገር ነው። እችኑ ጥያቄ ሙለታዬ ያዘልኝና ቀሲስ ዲ በኩሉ እየሰሙ ከሆነ እርሶንም ጥያቄ እችን ሙለታን ጥያቄ ሙለታዬ ያዘልኝ እዚህ ጋር አሁን ያልኳትን ጥያቄ የሆነ ሰው የሆነ ተሳስቶ ተሳድበው ደደብን ብሎ ዋሬፋ ምንም ይበል አድርጎ ድንገት ማረኝ ሳይል ከፈለገ በዝሙት ወድቆ ሊሆን ይችላል። ቅዱሳን የሆነ ጌታን በጣም የሚወድ ዳግም የተወለደ ሰው በሆነ ኃጢአት ተያዘና ወደቀ በሆነ ነገር ማረኝ ሳይል ማታ ተመቻችቶ ንስሐ ሳይገባ ድንገት በዚህ ማልትን ብሎት ቢሞት ሲኦል ነው ወይስ መንግስተ ሰማያት ነው የሚገባው? ቀሲስ ዲ በኩሉ ራስዎትን አንሚዩት አድርጉና ይመልሱልኝ። ከዛ በኋላ የሁለታችሁ መልስ ላይ እኔ ራሴን እሰጣለሁ። ማንም ሰው እንዳይቆርፈኝ የራሴን ነው የማወራው። ቀሲስ ጎሄ ኖ አልመልስም። መጀመሪያ እርስዎ መስማት ፈልጋለሁ እኮ። ምንድን ነው ጥያቄህን ነው ያልኩት። ጥያቄውን አንድ ሰው ትክክለኛ ክርስቲያን ዳግም የተወለደ ከእግዚአብሔር የተወለደ ሰው ትክክለኛ ክርስቲያን የሆነ ሰው በእርሶ ሚዛን ማለት ነው ትክክለኛ ኦርቶዶክሳዊ በቃ ቢሞት መንግስት ሰማያት የሚገባ ሰው ይህ ሰውዬ ድንገት አንድ ቀን በሆነ ኃጢአት ተሳሳተ። ለምሳሌ የሰቱ አይነት ምሳሌ ነው ያደረግኩት። መኪና እየነዳ ድንገት ከት ሲያደርገው ሰንባዲ ታታይም ዳንተ እውር ይህ ደብደብ ምናምን ብሎ ሊሆን ይችላል። ወሬባት ድንገት ከዛ ንስሐ ሳይገባ በመሀል መኪና ገጭቶት ቢሞት ሲኦል ወይስ መንግስት ሰማያት ነው የሚገባው? በእርሶ በሉ ንገሩኝ። ይሄ ነው ንስሐ አልገባም፣ የመግቢያን ጊዜም አላገኘም ገና እንደ ደብደብ አንተ ምናምን ወይ የሆነ ነገር ብሎ ሊሆን ይችላል። ንስሐ አልገባም፣ ምሳሌ ነው። ወይም ደግሞ በሆነ ሴት ተፈትኖም ሊሆን ይችላል፣ ወድቆም ሊሆን ይችላል። ንስሐ ከመግባቱ በፊት ድንገት ቢሞት የት ነው የሚሄደው? ይመልሱልኝ። እቺ የብዙ ጥያቄዎቻችንን መልስ ለምሰጥ እዚህ አድማጮችን በሙሉ መልስ ሊሰጥ የሚችል ነው። ከዛ በኋላ እኔ የራሴን ሀሳብ ሙለታ የራሱን ነግሮናል፣ እኔ የምናገራለሁ የራሴን። እናንተ ትሰሙኛላችሁ ማለት ነው። ጎሄድ በመጀመሪያ ኃጢአት ሁሉ እኩል የሆነ ሌበል አለው ብለን አናምንም። ኃጢአት ቢሆንም ግን እንደው በዳይ ጸልሳን ሊሆን ይችላል። አሁን ጊዜ ሞክስ እናደርገው የነበረው ቀሲስ የኃጢአት ትልቅና ትንሽ የለውም ተብሎ ተጽፏል መጽሐፍ ቅዱስ ላይ። አይ ወዴት እኔ የኔን ምላሽ ነው የምመልስልህ፣ የኔን ምላሽ። እሺ ግድ የለም። እሺ ሞክስ እናደርገው የነበረውን ሁሉ እኛ እኮ ይሄ ተፈጥሮ ሊያስተምረን ይችላል። ህፃን ልጅ እንደ እውቀቱ እንደ አቅሙ ቢሳሳት እና ደግሞ በጣም አዋቂ የሆነ ሰው ሲሳሳት አባት እኩል አይቀጣም ልጆቹን። አይቶ አመዛዝኖ ታማሚ የሆነ ልጅ ሊሆን ይችላል፣ ባላይምሮ እንደዚህ ያሉትን አይቶ ነው። እግዚአብሔር እውነተኛ ዳኛ ነው። ፍትሁ በጣም የረቀቀ ስለሆነ ዝም ብሎ በጣም ጥቃቅኑን ሁሉ ነገር ቆጥሮ
ሲኦል ይከተናል ካልን አንድም የሚድን የለም። እኛ ሲጀመር ኃጢአት በገቢር ብቻ ሳይሆን በንግግር ብቻ ሳይሆን በሀሳብም ጭምር የሚሰራ ኃጢአት ስላለ በሀሳባችን ሁሉ ልንበድል እንችላለን። እኛ በጣም ትልልቅ የሆነ የልብ ጥንካሬ፣ ጭካኔ ውስጥ ላይ ያለ ቂም በቀል ይዞት የሚሄደውን እንዳሜዥ ከሆነ ለምሳሌ ሰው ልገል ቂም በቀል ይዤ አስቤ እየሄድኩኝ እያለ ቀድሞኝ ልገለው ያልኩ ሰውዬ ቢገለኝ ምንም ጥያቄ የለውም፣ ገሃነም ነው። ነገር ግን እንኳን ይሄኛው ሰውዬ ይሄ ሊገል እየሄደ መሀል ላይ ይቅርብ በቃ ብሎ ቢመለስ እንዳደረገው አልቆጠርም። እንደዚህ ያለ ስለዚህ ማሰቡ ኃጢአት ነው። ግን መመለሱ ደግሞ ንስሐው በቅጽበት ስለሚጀምር ከመጸጸት ስለሚጀምር ስለዚህ እንደዚህ ያለውን ነገር ኃይልሻ መፍትሄው ክሊር ጥያቄ የጠየቅኩት እኔ ለምሳሌ ያደረገ ለምሳሌ ተሳደበ፣ ስድብ ግጥም አድርጎ ተሳደበ ተናዶ፣ ከዛ በኋላ ማረኝ ከማለቱ በፊት ነው ድንገት ተገኝቶ የሞተው። ይሄ ሰውዬ ክሊር የሆነ ጥያቄ ጠየቅቱ፣ ሲኦል ወይስ መንግስተ ሰማያት? ቁጣ ነው ይሄ። አሁን ቁጣ ነው ይሄ። ኃጢአት ይኸውልህ፣ ቁጣ ሊሆን ይችላል። ቁጣ ሰው እሺ፣ ተውት፣ ይሄን ተውት። እሺ፣ ተፈተነና በዝሙት ወደቀ አንድ ሰው። በዝሙት ነው ያልኩት። ተፈትኖ ኃጢአት ፈትኖት በዝሙት ወደቀ። ከዛ በኋላ ንስሐ ክርስቲያን ነው ንስሐ ይገባል። ነገር ግን ንስሐ ከመግባቱ በፊት ቢሞት ምንድን ነው የሚሆነው? አይኖ ከባድ ነው። ዝሙት የሚባለውን ነገር በጣም ዘግናኝ ነው ያነሳሁት። አይኖ አውቃለሁ፣ ግን ምንድን ነው የሚሆነው? አሁን ስለነገርከኝ ልንገርህ፣ መጽሐፍ ቅዱስ ጠቅሼ። እሺ፣ የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ገላትያ ምዕራፍ 5 ቁጥር 20 ወይም 19 እስከ 21 ይሄ ነው መልሴ። እንደ መጽሐፍ ቅዱስ ዝሙት የሚፈጽም ሰው የእግዚአብሔር መንግስት አይወርስም። ተመልሶልኛል። አሲሲ ቴንክ ሶ ማች። ሚዩት አድርጉልኝና የራሴን አይዲያ ትንሽ ልስጥና ከዛ በኋላ እንዲህ ነው ጉዳዩ። እኔ የሚገባኝን በጣም ከይቅርታ ጋር ልባቸውን ሰፋ አድርጋቸው እንድትሰሙኝ እፈልጋለሁ። ሲጀመር ጸጋው በእምነት አድኗቸዋል ተብሎ ተጽፏል። የዳን ነው በጸጋ እንጂ በስራችን አልዳንም እወቁ። ከስራ አይደለም ማንም ሰው እንዳይመካ ተብሎ ተጽፏል። አሁንም ስራዬን አላስገባም እዚህ ውስጥ። ኦኬ፣ በስራ ያልዳንኩም በስራ ያልጠፋም። ሲጀመር ቶቢ ነው። በጣም ይቅርታ እየተፈለጉ ስለሆነ ነው። ኃጢአትን አታድርግ የተባልኩት ስለማይገባና ከኔ ስለማይጠበቅ ከአንድ ክርስቲያን ዳግም የተወለደ የእግዚአብሔር ቤተሰብ የማይጠበቅ አስቀያሚ ነገር ስለሆነ እንጂ አታድርግ የተባልኩት። ብታደርገው አንደኛ ይጎዳሃል፣ ሁለተኛ አይጠቅምህም፣ ሶስተኛ ለሰይጣን አክሰስ ትሰጣለህ፣ አራተኛ ምስክርነት ይበላሻል፣ አምስተኛ ነገር እግዚአብሔር ከኔ ይልቅ ያውቃል አታድርግ ስላለኝ አላደርግም በሚል እንጂ ከመዳን እና ካለመዳን ጋር ሲጀመር አላገናኘውም። ከመዳን እና አለመዳን ጋር የማገናኘው በሚያምን አይፈረድበትም፣ በማያምን ግን አሁን ተፈርዶበታል። ሲጀመር የማደርገውን ኃጢአትና በደል ከድነቴ ጋር ከቀላቀልኩ በስራ ዳንኩት ማለት ነው። አውቄ ነው እንደዚያ ጠንካራ ጥያቄ የጠየቅኳቸው እንጂ እናድርግ ኢትስ ኦኬ ብናደርግም ችግር የለም እያልኩ አይደለም። ችግርማ አለ። ከሳልቬሽናችን ከድነታችን ጋር የምናገናኝ ከሆነ በስራ ዳንኩት እያላችሁ ነው ማለት ነው። እኔ በማረኝ ሰው ይድናል ብዬ ንስሐ ምገባው ንስሐ መግባት ስላለብኝ ነው። ለጨዋነት ነው። መንፈሳዊ ጨዋነት በእግዚአብሔር ፊት እውነት ለመናገር ንስሐ እኮ ማለት ማረኝ አይደለም፣ ባይዘው ዩተርን ማድረግ ነው። ሰርቅ የነበረ ድጋሚ አይስረቅ ነው የሚለው። ስለሰረቀ ሲኦል ይገባል አይደል? ይሄንን ከኔ አፍ ስትሰሙ አድርጉ እኮ በቃ ክለብ ሂዱ ገርልፍሬንድ ያዝ እኮ እያልክ ነው። ከጠቀመ ጓሄድ ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም ተብሎ ተጽፏል። እኔ የድፍረት ኃጢአትን የማልለማመደው ስለማይጠቅመኝ ነው። ካልጠቀመኝ ይጎዳኛል፣ ወንድሞቼንም ይጎዳል፣ ባዲ ኦፍ ክራይስትንም ይጎዳል። ነገር ግን ለምሳሌ እኔ ትራፊክ ላይ ድንገት ሰንባዲ ከታርጎኝ ድንገት ተናድጄ ተሳድቤ በዛ ሳ በሞት ሲኦል ገባለሁ የሚል እምነት የለኝ። አባቴ ጋር ነው የሚሄደው። ለምንድነው ሲኦል የምገባው? ያ እሺ ቆይ አሁን ቅድም ቀሲስ ዲበኩሉ የጠቀሱ ጥቅስ አለ ገላትያ ምዕራፍ 5 ሲጀመር ያ ቦታ እኛ እንደምንጠቅሰው አለም ክፍሉ የማያምኑ ሰዎች ምሳሌ አድርጎ ለሚያምኑት ለገላትያ ሰዎች ማስጠንቀቂያ እየነገረ ያለበት ቦታ ነው። እንዲህ የሚያደርጉ ሰዎች መጀመሪያ አሁን እነዚህ ሰዎች የዳኑ ሰዎች አሉ። ሲጀመር
እነሱ የዳኑ ያልዳኑ ዓለማውያን እንደሚለማመዱት መንግስተ ሰማያት የማይወርሱ ሰዎች የሚገለጥባቸው እነ ዝሙት፣ እርኩሰት፣ መዳራት እነሱ የእግዚአብሔር መንግስት እንደማይወርሱ ታውቃላችሁ። እንደነሱ አትሆኑ ነው ክፍሉ። መንፈሳውያን ሆኑ ነው። ብዙ ጊዜ እኛ ለእንትናችን እንጠቅሰዋለን ይህን ክፍል። በመሰረቱ አሁን ቀሲስ ዲበኩሉ በሌላ ቋንቋ የነገሩን ምንድን ነው? በስራቸው እንደዳኑ ነው የነገሩን። በስራቸው የሚጠፉ ከሆነ ይህ ኮምፕሊትሊ ከጸጋ ትምህርት ጋር ተቃራኒ ነገር ነው። እኔ ከሙለታ ጋር የምስማማው ምንድን ነው? አንድ ሰው ከዳነ በኋላ ትክክለኛ የዳነ ሰው ለምንድን ነው የሚጠፋው? እግዚአብሔር እኔ ቤተሰቦች አንድ ቀን ልጅነቴን ሰርዘውኝ ያውቃሉ እንዴ? ስሳሳት ሰርዘውኝ ያውቃሉ? አባቴና እናቴ እንኳን ስሳሳት ግፋ ቢል ይቀጡኛል እንጂ አንድ ቀን ከልጅነት ሰርዘውኝ የማያውቁትን የሰማዩ አባቴ መንፈሳዊ አባቴ ያውም በድካሜ ማነው በራሴ ብርታትና ጽድቅ ያልዳንኩትን ራሱ በፍቅሩ ከወለደኝ ካዳነኝ በኋላ መልሶ ከህይወት መዝገብ ላይ የሚሰርዘኝ በድካሜ ለምንድን ነው? እና እኔ ይሄንን ነው ማምነው። እግዚአብሔር የተመሰገነ ይሁን። ላይዋጥላችሁ ይችላል። አንዳንዴ እኔ ልሄድ ቀሲስ ሁለት ደቂቃ ልስጦት። ሙለታ 2 ደቂቃ አለ። እኔ ልሄድ ስለሆነ ቶሎ ጨርሱልኝ። እሺ ጎሄድ፣ እየሰማው ነው። አንደኛ የጠቀስከው ጥቅስ ሰው በህግ ስራ ማንም አይጸድቅም የሚለውን የሮሜ ምዕራፍ 3 ቁጥር 21 ስጠቅስ በህግ ስራ ይጸድቃል የሚል ትምህርት ማን አስተማረ? እዚህ ውስጥ ማንም በህግ ስራ የሚጸድቅ የለም። አሁንም ተመሳሳይ ነገር ግን ተናግረዋል ቀሲስ። ወይ ህግ ስራ ማለት ምን ማለት ነው? ኃይልሻ የጠቀስከው ጥቅስ እኮ ስለ ግዝረት ህግ ስራ ስለ ሙሴ ጋር ለሚያወራውት እኔ በስራ ለማንም ሰው እንዳይመካ የሚለውን ቃል ነው የጠቀስኩት። ወዳጅ ይኸውልህ ከላይ ከፍ ብለህ ብታየው ኑሮ ይሄ የህግ ስራ ግዝረት ነው። እንግዲህ የአይሁዳዊ ብልጫ ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው እያለ አይደለም የሚቀጥለው። ይሄ የህግ ስራ የተባለው አንደኛ ይሄ ቅዱስ ጳውሎስ ይሄንን ስለ ህግ ስራ የሚያወራው ኦሪት እንትን ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት አይጠቅምም ለሚሉ አይሁዳውያን ከአይሁድ ወደ ክርስትና ለመጡ ሰዎች አይዛብን ካልተገዘራቸው እያሉ የሚጨቀጭቋቸውን ሰዎች አረ አሁን በህግ ስራ ማለት በግዝረት መጽደቅ የእግዚአብሔር ልጅ ሆኖ መቆጠር ቀርቷል። ስለዚህ በግዝረት እድናለሁ ብላችሁ የምታስቡ ከሆነ አትሞክሯት ያለበት ህግ ነው። ይሄ ህግ ስራ ማንም አሁን በግዝረት ይድናል የሚል የለም። በጥምቀት ግን ይዳናል። ኦኬ በጥምቀት ኢንተራክት አታድርገኝ። ከርዕስ ርዕስ እየሄድን ስለሆነ የጠቀስከው ጥቅስ ከአውዳዊ ፍች ውጭ ነው። ሰው በህግ ስራ ይዳናል፣ በህግ ይጸደቃል የሚል ትምህርት በቤተ ክርስቲያናችን የለም። በስራ ጸድቀናል፣ በስራችን ድነናል ብለን ማናምንም። እኛ ሲጀመር ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነው። ጸጋው በእምነት አድኗቸዋል የሚለን የዳነውም በጸጋው ነው። እንዲሁ ኃጢአተኞች ሳለን ነው የወደደን። እንዲህ ብለን ነው እኛ ምምናለው እንጂ ሲጀመር ይኸውልህ መጽሐፍ ቅዱስ ይኸውልህ መዓት ነው የምደረድርልህ። ባይዘው በኃጢአት ምክንያት ጽድቅ እንደሚጠፋ ከዳንክ በኋላ ቅዱስ ጳውሎስ እንዲህ ይላል። እንደውም በዕብራውያን 10 ቁጥር 26 ላይ የእውነትን እውቀት ከተቀበልን በኋላ የዳኑትን ሰዎች ነው እንደሚላቸው የእውነትን እውቀት ከተቀበልን በኋላ ወደ ኃጢአት ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለው የእሳት ብርታት አለ ይላል። አምነው ከዳኑ በኋላ ቀሲስ ቶሎ ይጨርሱልን። ቶሎ እየተፈለኩ ስለሆነ ሊሄድ ስለሆነ 3 ደቂቃ እኮ ሰጥተኝ ነበረ። ገና 2 ደቂቃ ነው የሰጠሁት። ጨርሷል እኮ እርሶም እናንተ አወራህበት እኮ ግማሹን ኃይልሻ አንተ አወራህበት እኮ። እሺ ሌላም ጥቅስ ልስጣችሁ ከዳኑ በኋላ በኃጢአት እንትን ሊታጣ የሚችልበት ዕብራውያን 6 ቁጥር 4 ዕብራውያን 6 ቀሲስ እኔና እርሶ ብቻችንን እናወራ። ዕብራውያን 6 ጴንጤውም ኦርቶዶክሱም አልገባውም። ቶታሊ ዕብራውያን ምዕራፍ ሌላ ነገር ነው የሚያወራው። ልጨርስ የለም ጥቅስ ብቻ ላነብና ልጨርስ። ሌላው ዕብራውያን 6:4 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔርን ቃልን ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔር ልጅ ይሰቅሉታል ያዋርዱትማልና ይላል። እንደገና ሮሜ 11:20 ላይ መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል አለ። ያመኑትና ያላመኑትን ያነጻጸረ። እንግዲህ ፍራ እንጂ የትዕቢትን ነገር አታስብ። አምኛለሁ ድኛለሁ አንደኛ ኖ መፍራት አለብህ።
እሺ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና እንግዲህ የእግዚአብሔርን ቸርነት ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተ ደግሞ ትቆረጣለህ። ምክንያቱም በክርስቶስ አምነህ ጽድቅ እያደረግ የቸርነቱ ስራ እየሰራ ካልኖርህ አንተ ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላል እያለ ይቀጥላል። ስለዚህ ትቆረጥ ትችላለህ። አምነህም ደግሞ ኃጢአትን አድርገህ ጸንተህ ከሄድክ ትቆረጣለህ። ቀሲስዬ በጣም እናመሰግናለን። እግዚአብሔር ያክብርልን። ቀሲስ አሁን ተራው የሙለታ ነው። ሙለታ አንድ ሁለት ሶስት እንግዲህ አንተም ወሰድና በደንብ አብራራልን። ገባ እኛ እኔ በምርጫ አምናለሁ፣ እንዳንተ በምርጫ አምናለሁ። ምርጫ ግን ማምነው ምንድን ነው? ኢንድ ሪዛልት ላይ እግዚአብሔር እነማን እንደሚድኑ እነማን እንደማይድኑ እግዚአብሔር በዘላለማዊ እውቀት ያውቃል። ለምሳሌ ኤሳውና ያዕቆብን አስቀምጦ ኤሳውን ጠላ ያዕቆብን ወደድኩ ማለት ኤሳውን ጥልት አደረገው ለማለት ሳይሆን ፊውቸራቸውን ሲመለከት ኤሳው አይሰዋም፣ ያዕቆብ ይሰዋል። ስለዚህ የሚሰዋው ሰውዬ ላይ ፎከስ አደረገ፣ ፊውቸሩን ሲመለከት ማለት ነው። በምርጫ አምናለሁ እኔ። ምርጫ ግን ቤዝድ ኦን ኢንድ ሪዛልት ምንድን ነው? እኔ አስቀድሞ የመረጣቸው ተብሎ እኔና ሙለታ ቁጭ ብለናል። ሙለታና ብሎ ፒክ አድርጎ ሀይሉ ያንስ አላውቅልህ ሚድ እንደዛ አይነት ነገር ከሆነ በፕሪደስቲኔሽን በዛ አቅጣጫ አላምንም። በአጠቃላይ እስቲ አንተ ሰዓትን ውሰድና 3 ደቂቃ ሰጥቻለሁ፣ ንገረንና እኔም ልሄድበት። ሙለታ እንግዲህ በጣም ቆንጆ ቅድም በተባለው አሁን ዕብራውያን ወደዛ አልገባም፣ ግን ዕብራውያን 1:10-26 የተጠቀሰውን ከክርስቶስ ዞር ከማለት ጋር የተገናኘ ነው እንጂ ስለ አክቹዋል ሲን አይደለም። ባይዘው ወይሱ የተነገረው በእርግጥ መጽሐፍ ቅዱስን በኮንቴክስቱ አለመረዳት እንኳን በማያምነው ሰው ማለት በወንጌላዊ አማኝ ባልሆነው ሰው ቀርቶ በወንጌል አማኝም የሚፈጠር ነገር ነው። ዊች ሚንስ መጽሐፍ ቅዱስ ኮንቴክስቱን ጠብቆ ያለመረዳት ችግር ሄርሜኔቲካል ሲስተም እንትን ችግር ሊኖር ይችላል። ኢሶኬሱ እናልፈዋለን። ነገር ግን እኔ ባይዘው ክርስቲያን በመሆኔ ደስ ይለኛል። የወንጌላውያን አማኞች እግዚአብሔርን አክብሩ፣ ጌታን ስለረዳችሁ ክርስቶስ በሚገለጥበት ጊዜ በክብር ከእርሱ ጋር ስለምትገለጡ የዘላለም ሕይወት ስላላችሁ ከክርስቶስ ጋር በሰማያዊ ስፍራ ስለተሰወራችሁ በዚህ እግዚአብሔርን አክብሩ። እውነት ለመናገር እግዚአብሔርን አከብራለሁ ይህን በመሆኑ ማለት ነው። እና ምንድን ነው አሁን ልል የፈለግኩት እኛ ክርስቲያኖችን ወንጌላችን ሰው በክርስቶስ የምስራች ነው። ባይዘው ወይ ማስፈራሪያ ወዮልህ የሚባል ወንጌል የለም። ገሃነም ትገባታለህ፣ ከገሃነም ጋር ተያይዞ ወንጌል የለም። ባይዘው ሲኦል ትገባለህ ምናምን እንደዚህ ብታደርግ ትቆረጣታለህ፣ ሲኦል ትገባለህ፣ እንደዚህ ትላለህ ምናምን የሚል ማስፈራሪያ ቢጤ ጣል እያደረግ ወንጌል የለም። ወንጌል የምስራች ነው። በክርስቶስ ኢየሱስ ብታምን የዘላለም ሕይወት አለህ። ጌታ ተወልዷል ተብሎ መላእክት እንደተነገሩት አሁን ደግሞ ተወልዷል፣ አድጓል፣ ሙቷል። ወንጌል ነው። ባይዘው ወንጌል ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ እኛን ስለማጸደቅ እንደተነሳ በ3ኛው ቀን እንደተቀበረ በ3ኛው ቀን እንደተነሳ በእግዚአብሔር ቀኝ እንዳረገ በእግዚአብሔር ቀኝ እንዳለ ዳግም ደግሞ እንደሚመጣ ደግሞ ሊወስደን እንደሚመጣ ይሄ ነው ወንጌል። ወንጌል ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ በግልጽ ይናገራል። በቃ ወንጌል ምን ማለት እንደሆነ ሄዳንበት ወንጌል። ስለዚህ በግልጽ እኛ ምንድን ነው እያወራን ያለው? ኢየሱስ ክርስቶስ አድኖናል በሰራው ስራ በኩል እንላለን። ኦኬ ፍጻሜያችን ምንድን ነው ከተባለ ፍጻሜያችን በብዙ ቦታ መጽሐፍ ቅዱስ እንደሚያረጋግጠው ልባችሁ አይታወክ፣ በእኔ እመኑ በአባቴ እመኑ፣ በአባቴ ዘንድ ብዙ መኖሪያ አለ፣ ባይሆንስ ባላልኋችሁ ነበረ ብሎ ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ከዛም መጥቼ እኔ ባለሁበት እንድትኖር ወስዳችኋለሁ አለ ጌታ ኢየሱስ። ይህን ነው የምንጠብቀው። ባይዘው ይመጣል ጌታ ይወስደናል። ይህንን እንጠብቃለን። ጳውሎስ ደግሞ ህይወታችሁ ቆላሲስ ምዕራፍ 3 ላይ ህይወታችሁ የሆነውን ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ከእርሱ ጋር ትገለጣላችሁ አለ። ህይወታችን የሆነውን ክርስቶስ በሚገለጥበት ጊዜ እኛ በክብር እንገለጣለን። ባይዘወይ እንደዚህ የሚል መዝሙር አለ የኦርቶዶክስ ኪነ ጥበብ የዘመረውን አቤት የዛን ጊዜ ብሎ ክርስቶስ ሲመጣ ብሎ ትልቁም ትንሹ መድረሻውን ሲያጣ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ብለህ መዝሙር ይሄ ክርስቲያናዊ መዝሙር አይደለም። ይሄ በቤተክርስቲያን ዘንድ የሚዘምሩት መዝሙር ነው። ክርስቶስ ሲመጣ ትልቁም ትንሹ መድረሻ ክርስቲያን የሆነ ሰው ክርስቶስን ማራናታ የሚል ክርስቶስን የሚጠብቅ ሰው ትልቁም ትንሹም መድረሻውን ያጣል። ለምንድን ነው መድረሻችንን የምናጣው? መድረሻውን የሚያጣው ጌታን ያለ የማያምን ሰው ሪጀክት ያደረገ ሰው ኦፍኮርስ መድረሻውን ያጣል። ሌላውማ በደስታ እናንተ የምትጠባበቁት በናፍቆት የምትጠብቁት ተብሏል። የምንጠብቀው ማንን ሆኖ ነው መድረሻ የምናጣው?
ይሄንን ነው ባይዘው የሚዘምሩት ቤተክርስቲያን ላይ። ይሄንን ወንጌል ያስፈልጋቸዋል እያልን ያለ ነው በምክንያት ነው። መድረሻን አታጣም። በክርስቶስ ኢየሱስ ካመንክ ታርፋለህ። ሲመጣ በክብር ከእሱ ጋር ትገለጣለህ፣ ከክርስቶስ ጋር። ክርስቶስ ናፍቆትህ ነው። ማራናታ የምንለው ትልቁ ተስፋችን፣ የተባረከው ተስፋችን ባይዘው ኢየሱስ። እንደ ኢየሱስ ያለ ለክርስቲያን ምንም አይነት ተስፋ የለውም ባይዘው። እንኳን እኛ የብሉይ ኪዳን ሰዎች፣ የብሉይ ኪዳን አባቶች እነ ሙሴ ብድራታቸውን ትኩር ብለው ተመልክተዋል ካለ በኋላ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጠዋል ነው የሚለው። ስለ ክርስቶስ ነው ያንን መከራ የተቀበሉት፣ ክርስቶስን በመጠበቅ ማለት ነው፣ ኢየሱስን ለማየት። ያንን ነው ባይዘወይ፣ ያንን ነው ሊያዩት ሲመኙ የነበሩትን፣ ሊሰሙት ሲመኙ የነበሩትን። ከመሄድ በፊት ስለ ፕሪደስቲኔሽን ትንሽ ነገር አለ። ኦኬ ቆንጆ። ስለዚህ ዞሮ ዞሮ ይሄኛውን ሳጠቃልለው በ30 ሰከንድ ውስጥ ምን እያልኩ ነው? የእኛ ወንጌል የምስራች ነው። የዘላለም ሕይወት የምናገኝበት፣ ከሲኦል ጋር የምንፋታበት፣ ከሞት ፍርሃት ባርነት ነፃ የምንወጣበት ወንጌል ነው። የወንጌላውያን አማኞች ባይዘው ሰው ወደ ክርስቶስና ወደ እረፍትና የዘላለም ሕይወት አግኝ ብለን ስንጠራው ወደ ዘላለም ሕይወት እንዲመጣ እንጂ አንተ ክርስቶስ ጀምሮልሃል አንተ ጨርስ የሚባል ድህነት የለም። ባይዘው ድህነት በክርስቶስ የሚጀምር በእኛ የሚጨርስ አይደለም። ይህን አግሪ ዊዝ ዩ። ስለዚህ እግዚአብሔር ለምሳሌ ይሄ ምርጫ በሚለው እስቲ የምታምነውን ነገር እኔ መስማት ስለፈለግኩ ነው። እኔ አሁን ስለ ምርጫ ያለኝን አመለካከት ነግሬሃለሁ ቅድም። በምርጫ አምናለሁ በምርጫ። ነገር ግን ከፕሪደስቲኔሽን አቀንቃኞች ትንሽ የምንለየው ምንድን ነው? ቤዝድ ኦን ኤንድ ሪዛልት ነው ምርጫ የተባለው እንጂ ኤሳውን ጠላ ያዕቆብን ወደድኩ አንተ የምትቃወም ማነህ ሁሉ ተብሎ ተጽፏል። ይህን ምንም ላደርገው አልችልም። ምርጫ እንዳለ አውቃለሁ። መጽሐፍ ቅዱስ ተጽፏል ክሊር ተደርጎ። ነገር ግን ኤሳውና ያዕቆብን ፊውቸራቸውን ሲመለከት እግዚአብሔር የዚህ ሰውዬ ምናምንቴነት የዚህኛውን ግን ሁነኛ ማንነቱን ተመልክቶ ነው የመረጠው ብዬ ነው ማምነው ነኝ። ስለዚህ እስቲ አንተ መስማት ስለምፈልግ ነው ጌታ ምስክሬ፣ ልከራከር አይደለም። እስቲ ንገረኝ የፕሪደስቲኔሽን አቀንቃኞች ምንድን ነው? እንደኔ ደግሞ መጨረሻቸውን አይቶ ሳይሆን ገና ሳይወለዱ ነው የሚለው። ገና ሳይወለዱ ታላቁ ለታናሹ ይገዛል ብሏል። ይህንን ደግሞ በምርጫ ከስራ ሳይሆን በምርጫ የሚጸና የእግዚአብሔር ሀሳብ፣ በምርጫ የሚሆን የእግዚአብሔር ሀሳብ ይጸና ዘንድ ነው ብሎ ሮሜ ማንበብ እኮ ይቻላል። ይህንን መጨረሻቸው እንደዚህ ስለሚሆን ብሎ ጌታ አይቶ ሳይሆን አለቀ። ገና የእግዚአብሔር ሉዓላዊ ውሳኔ ነው ብሎ መጽሐፉ አለ። አሁን አንተ እንዳልከው ነው የሚለው አይደለም፣ እንደዚህ ይላል። ታዲያ እንደዛ ከሆነ አንዱን ለውርደት አንዱን ለክብር ፈጠረ ልንል ነው። እንደዛ ከሆነ ዓለምን ሁሉ እንዲሁ ስለወደደ ለምን ተባለ? ለምን ወደ ወንጌል ወደ ዓለም ሁሉ ሂዱ ይላል? እነማን እንደሚድኑ የሚያውቅ ከሆነና አስቀድሞ መርጦ ከሆነ ለምንድነው ወንጌል ስበክ ብሎ መከራ ነው የሚያሳየኝ? ለምን ኦልሬዲ የተመረጠው አይቀርም፣ ያልተመረጠው ደግሞ ቢመጣም አይደለም። ዓለም ላይ እኮ ነው ያሉት። ኃይልሻ የት ይላክ ታዲያ? ወዴት ይላክ? ወደ ገዳም አይልክ። ዓለም ላይ ስላሉ የተመረጡትን አንተ አታውቃቸውም፣ እሱ ያውቃቸዋል። ግን ሂድ ይልሃል። ለምንድነው የሚያስቸግረኝ? እነማን እንደሚድኑ እያወቀ ለምንድነው ፕሪቴንድ የሚያደርገው እግዚአብሔር? እንደዛ ከሆነ ለምንድነው የሚያስመስለው እግዚአብሔር? እነማን እንደሚድኑ አስቀድሞ መርጧል። አስቀድሞ ከመረጠ ለምንድነው እኔን ሄደ ድንጋይ ተወግሬ የምመጣው? ለምንድነው ወንጌል ለመስበክ ሄጄ? እነማን እንደሚድኑ ያውቃል። የፈለገ ቢሆን አይቀሩም። የመጣም ደግሞ ስላልተመረጠ አይድንም። ኳየር ሊሆን ይችላል፣ መጨረሻ መውጣቱ አይቀርም። ለምንድነው ያለፋን እግዚአብሔር እነማን እንደሚድኑ እያወቀ? ኦኬ፣ በጣም ቆንጆ፣ በጣም ቆንጆ። አሁን አያውቅም ነው የምትለው? እንደማን እንደሚድኑት ያውቃል ማወቅ። ነገር ግን ፈቃደኛ ለሆነ ሁሉ በነፃ የተሰጠ ነው ብዬ ነው የማምነው። ፈቃደኛ የሆነ ሁሉ ይመጣል እንጂ በማወቅ ደረጃ በዘላለማዊ እውቀቱ እግዚአብሔር ያውቃል። በዘላለማዊ ሕይወቱም ካወቀ ተው፣ ምርጫውን ተው እና የአንተን ጥያቄ ወደ አንተ ልመልሰው፣ ባክፋየር ወደ አንተ ልመልሰው እና አሁን እንደምትለው እነማን እንደሚድኑ ያውቃል። ስለዚህ ተው፣ መወሰኑን ተውና ወደ ከሌ ሂዱ። ወደ ከሌ ግን ስለማይድኑ አትሂዱ ለምን አላለም? ወደ ዓለም ሁሉ ሂዱ ያለበት ምክንያት ፈቃደኛ የሆነ ሁሉ የመዳን መብት ስላለው ነው። የተጠሩ ብዙዎች የተመረጡ ጥቂቶች የሚሉበትን ምክንያት ስለማይድኑ ግን ያውቃል። መጨረሻ ፈቃደኛ ሆኖ የሚመጡ ጥቂቶች ናቸው በማለት እንጂ እናንተ እኮ እያላችሁኝ ያላችሁት የፕሪደስቲኔሽን አቀንቃኞች እኮ ለምሳሌ እናንተ ቁጭ ብለናል። መጣና እግዚአብሔር አንተን ፒክ አድርጎ ኃይሉ ዮሐንስ ዞር በል አለ። ኧረ ጌታ ሆይ ምን አድርጌ ነው? እኔን አልመረጥኩም ዞር በል። ታዲያ ዓለምን ሁሉ ስለወደደ የሚለው ፍቅሬታ አለ። እግዚአብሔር አያደላም ተብሎ ተጽፏል። አዳላ ወይስ አላዳላም? እዚህ ጋር አንዱን መርጦ አንዱን ካልመረጠ ለምንስ ፈጠረኝ? ሲኦል እንዴት ለሲኦል ይፈጥረኛል? እኔን አይኑ እያየ አንተን ለገነት እኔን ለፍጥረት ለሲኦል ምን አይነት ፍቅር ነው?
ኦኬ፣ በጣም ቆንጆ። በመጀመሪያ ደረጃ ማነህ አንተ እንደዚህ ብለህ የምትጠይቀው አለ እኮ። መልስ አይደለም ይሄ። ማን ነው አንተ የሚለው ሪዲፋይን መደረግ አለበት። እዛ ጋር አንድ እናንተ ያልገባችሁት ነገር አለ። ምንድን ነው የገባ የሚለውን ነገር ከእናታቸው ማህፀን ከመወለዳቸው በፊት መረጠ የሚለው ፊቸራቸውን ገና ከመፈጠራቸው በፊት እግዚአብሔር ያውቃል። እነዚህ ሰዎች መጨረሻቸው ምን እንደሆነ፣ አንዱ ግትር እንደሆነ፣ አንዱ ፈቃደኛ እንደሆነ፣ ኤሳው እንደማይሰዋ ያዕቆብ እንደሚሰዋ ያውቃል። ግን ከእናታቸው ማህፀን ከመውጣታቸው በፊት ነው እግዚአብሔር ፊውቸራቸውን አይቶ የተናገረው። ለዛ ነው ምርጫ የሚለው። እኔ ይህንን ነው ነው ፊውቸራቸውን አይቶ የሚለው ላንብብልህ የሚለው አሁን እሱ ቃል በቃል አይልም። ሊገባን ያስፈልጋል። እኛው ምን ይባላል መሰለህ? ይሄ አይሰጅስስ ይባላል በስነ አፈታት ንግግር። አይሰጅስ ማለት ፑቲንግ ዩር ኦውን አይዲያ ኢንቱ ዘ ቴክስት፣ የራስን ሀሳብ ወደ መጽሐፉ ትከትና መጽሐፉ የማይለውን ነገር እንዲል ታደርጋለህ። እሺ ሙለታ ዓለምን ሁሉ ስለወደደ የሚለውን በል ንገረኝ። እንግዲያውስ እንዴት ነው አንደኛ ኖ ጥቅስ ወደ ጥቅስ አይደለም። አንዱ ለሲኦል አንዱ ለመንግስት ሰማያት አይኑ እያየ አንደኛውን አልመረጠም፣ አንዱን መርጧል። ዌር ኢዝ ላቭ? እግዚአብሔር አያዳላም የተባለው ቃል አዳላ አላዳላም እዚህ ጋር? እሺ በመጀመሪያ ደረጃ ቃሉ ጥቅሱ አለ የለም የሚለው ነገር እና ምን እንደሚል ማለት ነው። ምን ይላል? ይህንን ነው የምትፈታው መጀመሪያ። አሁን የእኛን ሰብጀክቲቭ ነገር ሰብጀክቲቭ አይዲያ የራሳችን የግል አይዲያችን ትተን ምን ይላል መጽሐፉ፣ እንዴት መጽሐፉ ይፈታ ነው። ከዛ በኋላ መጽሐፉ ካለ በኋላ እኔ አይዶንት ማይንድ እኔ መጽሐፉ አንተን አዳምጬ ጨርሳለሁ። ለምሳሌ አልከራከርህም። አሁን ለመስማት ስለፈለግኩ ነበር። ሶሪ ስለ ጣልቃ እየገባው ባዘር ስላደረግኩ ያንተን እስኪ ከአንተ ልስማና ሳልከራከርህ እኔም ሰው እየፈለገኝ ስለሆነ ያጋረጎ ጓሄድ ጨርስ፣ ንገረን የምትፈልገው ነገር። በጣም ቆንጆ። በግልጽ ቋንቋ ምን ይላል? ይሄ ግልጽ የሆነ ነገር ነው የሚናገረው። ይህም በዚህ ጊዜ እመጣለሁ ከሳራ ጀምሮ የሚናገረው ነገር አለ። ወደ ቀጣይ ወደ ዚኛውን ቀጥል ሳራም ይናገራል። ይህ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ አለ ፍጻሜያቸውን አይቶ ምናምን እንግዲህ ኃይሉ ነው ያስገባው። እውነት ለመናገር እዚህ የለም በጎ ወይም ክፉ ምንም ሳያደርጉ ከጠሪው በጎ ወይም ክፉ ምንም ሳያደርጉ ማለት ነው። ይሰዋል አይሰዋም ምናምን እሱን አይቶ ነው የሚለውን ነገር ትቶ የለም ይልና ከጠሪው እንጂ ይላል። የእግዚአብሔር ጥሪ ማለት ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሀሳብ ይጸና ዘንድ ለእርሷ ታላቅ ለታናሹ ይገዛል ተባለና ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው ብሎ ተናገረ። ስለዚህ ከስራ ሳይሆን ብሎ እንግዲህ ክፉ ወይም በጎ ሳያደርጉ አላደረጉም። ካደረጉ በኋላማ ከተናገረ ድርጊታቸውን የገለጠው። ጥሪ ምርጫ የምንለው ከድርጊት የተነሳ አይደለም። ባይዘወይ ከድርጊት ተነስተህ ከሆነ አልመረጥከውም። ባይዘወይ እግዚአብሔርን አሁን ምን ማለት ነው? እግዚአብሔር አይመርጥም ማለት እኛ እንመርጠዋለን ማለት ነው። ባይዘወይ በሌላ ቋንቋ ሰው ሙት የሆነ ሰው እግዚአብሔር ሊመርጥ አይችልም። እግዚአብሔር መርጬው ሳይሆን መርጦኝ ነው። እኔ እግዚአብሔርን አልመረጥኩትም። ባይዘወይ ምናልባት አንተ መርጠው እንደሆነ አላውቅም። እግዚአብሔር እኔን መርጦኛል፣ እኔ ግን አልመረጥኩትም። እኔ እንዴት ልመርጠው እችላለሁ? እኔ ሲጀመር ክፉ የሆነ ልብን ያለኝ ሰው እጅግ ክፉ ነው እንዳለ ማለት ነው። የሰው ልብ ማን ሊያውቀው ይችላል? እጅግም ክፉ ነው። እኔ እግዚአብሔር ግን ብሎ ለእያንዳንዱ እንደ ስራው ሰጥ ዘንድ ልብን እመረምራለሁ ኩላሊትን እፈትናለሁ እንዳለ ሰው ክፉ ነው። ሀሳቡ ሁሉ ምርጫ ሁሉ ክፉ ነው ከእግዚአብሔር ሀሳብ። ልክ ኢሳያስ 55 መሰለኝ ሀሳቤ ከሀሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር ከፍ እንደሚል በቃ ከፍ ይላል። በቃ እንደዚሁ ነው ብሎ አለ። ስለዚህ ሀሳባችን ከእግዚአብሔር ሀሳብ የተለየ በበደላችን በኃጢአታችን ሙታን የነበርን ምን ብንመርጥ ምን እንደሚበጀን እንኳን የማናቅ እንደ በጎች ተቅበዝብዘን የጠፋን የነበርን ነበር። እግዚአብሔር እራሱ ወደደን መረጥን። ይሄ እኮ ነው ወደደኝ መረጠኝ የምለው። እኔ የእግዚአብሔር ፍቅር የት ነው ታዲያ? እሱ መርጦኝ ካልሆነ እኔ ሙለታ ይሄንን እኮ እኛ ምን እንስማማለን እኮ። ይህን ጥያቄ የለኝም እኔ ከአንተ እግዚአብሔር እንደወደደን እንደመረጠን አስቀድሞ እሱ እንደወደደን ከኛ እንዳይደለ እኮ እኔም እንዳንተው ነው የማምነው። የኔ ጥያቄ እዛ ጋር አይደለም። እንደማያዳላ እናውቃለን። ዓለምን ሁሉ ወዷል ነው የሚለው። ምንም ያለ ልዩነት መጽሐፍ ቅዱስ ኢየሱስ ክርስቶስ ሲሞት ሁሉ ዓለም ሁሉ ከእሱ ጋር እንደሞተ ነው የሚነግረን። አንተ እግዚአብሔር ነው የመረጠው? እሱ ነው የመረጠኝ? እሱ ነው የመረጠኝ። ምርጫ የሚባለውን ነው እኮ መግባባት ያቃተኝ። አስቀድሞ ነው የመረጠ ወይስ ማን ቀድሞ? አስቀድሞ እግዚአብሔር መረጠ አይደል? ዓለም ሳይፈጠር በክርስቶስ እንደመረጠን ሲናገር በመሰረቱ ዓለም ሳይፈጠር በክርስቶስ መረጠን የሚለው ቋንቋ የወደቀው ዓለም ከመፈጠሩ በፊት ስለ ሰው ልጆች ኃጢአት ክርስቶሳዊ የማዳን ፕላን ያዘጋጀውን ነው። ይሄ ማለት ዘፍጥረት ምዕራፍ 1 እንደሚያወራው ቤሲክሊ ለእኔ ዓለም ሳይፈጠር የሚለው የወደቀው ዓለም ከመፈጠሩ በፊት ነው ባገኘው ጥናት መሰረት ማለት ነው። ከፈለክ ዓለማትም ሊሆን ይችላል። እሱ አያጣላኝም። እኔ ከመፈጠሩ በፊት የሰው ልጅ እንደሚወድቅ እንደሚጠፋ ስለሚያውቅ እግዚአብሔር መውደቅ ያዘጋጀለት ውጭስ ሰዎች የሚመለሱበት የማዳን ፕላን ነው። ክርስቶሳዊ የማዳን ፕላን ነው ክርስቶስ መረጠን የሚለው። ይሄ ላ ጥያቄ የለኝም። እኔ
ምርጫ የሚለው ቋንቋ ላይ ግን አንድ ፒክ እግዚአብሔር አንተን ዓለም ሳይፈጠር ሞረን ይመርጧል። ሌሎቹን የራሳችሁ ጉዳይ ጋር ነው የምትገቡት። ብትፍጨረጨርም አንተ የራስህ ጉዳይ ምንም አድንም። እንደዚህ አይነት ነገር አያመጣም ወይ? የእግዚአብሔርን ፍቅር ጥያቄ ላይ አይጥልም ወይ? ዓለምን ሁሉ ስለወደደ የሚለውን ቃል ኮምፕሮማይዝ አያደርግም ወይ? ማንንም እንደማይንቅ ይሄ ነው እንጂ ጥያቄ ያልከው ነገር እኮ የጠቀስካቸው እኮ እኔም አምናለሁ። የአንተ ጥያቄ ይህንን መጽሐፍ ለሚጽፍላቸው ሰዎች ማለትም ለሮሜ ሰዎች እንግዲህ ምን እንላለን ካለ በኋላ በእግዚአብሔር ዘንድ አመፅ አለ ወይ? ለምን ይሄን አለ ባይ እያወራን እኔም ተፈልጌያለሁ። ምን እያልኩ ነው መሰለኝ? ያንተ ጥያቄ ይሄንን ጥያቄ ጳውሎስ በሰዎች አይምሮ ውስጥ ሊፈጠር እንደሚችል ያውቅ ስለነበረ ጠይቆ መልሶ ነው ያለፈው። ምን አለ መሰለህ? እንግዲህ ምን እንላለን ይሄንን ከሆነ ማለት ነው እንግዲህ እሱ አስቀድሞ ያለ በጎ ወይም ክፉ ሳያደርጉ ገና ሳይወለዱ እግዚአብሔር ከመረጠ እንዴ ታዲያ እንደዚህ ከሆነ እግዚአብሔር አመፀኛ ነው? አንዱን የሚወድ አንዱን የሚጠላ አንዱን የሚመርጥ አንዱን የሚተው ከሆነ ምናምን የሚል አይምሮ አንተ ጋር መፈጠሩ ባይዘው ኖርማል ነው። ኖርማል የማይሆነው ኦልሬዲ የእግዚአብሔርን ቃል አገለግላለሁ የእግዚአብሔርን ቃል አውቃለሁ አስተምራለሁ ከሚል ሰው መሆኑ ነው እንጂ በማንኛውም ሰው ይህን መጽሐፍ በሚያነብ ሰው አይምሮ ሊፈጠር ይችላል። ሊፈጠር ስለሚችል ነው ይህን የጻፈው። እንግዲህ ምን እንላለን አለ ቁጥር 14 ላይ ማለት ነው። ምን እንላለን ማለት በእግዚአብሔር ዘንድ አመፅ አለ ወይ? ይሄንን ነው የጠየቀው። ይሄንን እንግዲህ እንደዛማ ከሆነ ታዲያ አንተ እንደምትለው ከሆነ ይሄንን ጥያቄ ለምን ጳውሎስ ይጠይቃል? በእግዚአብሔር ዘንድ አመፅ አለ ወይ ያስባለው እኮ አንዱን የሚወድ አንዱን የሚጠላ ወይም ደግሞ አንዱን የሚጠላ ማለት እንግዲህ ማቴዎስ ወንጌል ምዕራፍ 10 ላይ እንዳለ ማለት ነው። ከኔ ይልቅ አባቱን እናቱን የወደደ የሚለውን ሉቃስ ላይ እንደሚለው እሱን ሌላ ጊዜ በሰፊ ያስረዳል።